ፈኪያና ልጅ ቶፊቅ መልስ ሰጡ። ሄሉ እንዲሁም ሀይሚ ብሩኬ ዛሬ ደስ በሚል በደማቅ የብሩኬን ጨጓራ ላጥ አድርገውታል ሁላቸውም። በመጀመሪያ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና እየተከበራችሁ ወደ ቻናል የቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ። እንዲሁም ክርስቲያናት ወንድሞቼ ሰላም ሰላም ብያለሁ። በያለንበት የዓለም ዳርቻ ሰላማችን ይብዛ። አላህ ሀገራችንን ሰላሟን፣ አንድነቷን፣ መከባበርን፣ መተሳሰብን ይመልስልን። ሁላችሁም በዱዓ በጸሎት እንበርታ። ውድ ቤተሰቦቼ ያው እንደተለመደው ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንደውም ነባር ቤተሰቦቼ ስለምሰጡኝ አስተያየት ከጎን ሆናችሁ ስለምታበረታቱኝ ከልብ አመሰግናለሁ። ዛሬም ነገም ብርታታችሁ አይለኝ እንላለሁ እና ዛሬ ይዤላችሁ የመጣሁት ይችን ቡና እየቀመሳችሁ ነቃ እንድትሉ ብዬ ነው። እና ሁላችሁም እየያዛችሁ ቡናይቱን እንዳታንቀላፉ እስከ መጨረሻው አብራችሁን ቆዩ። ዛሬ ፈኪያ እና ልጅ ቶፊቅ እንጃ በቃ ምን መልሳለኝ ብላ በነገራችን ላይ እንደዚህ ለእኔ ተገቢ አይደለም ነበር እያለች መጣይ። ምን ትላላችሁ? እንግዲህ ፕራንክም ይሁን እውነትም ይሁን አናቅም። ነገር ግን እውነታውን አንዳላ ብቻ ነው እና የሚያውቀው የሰራችው ነገር ለፕራንክም ይሁን እኔ አልደግፋትም። ምክንያቱም ማድረግ የለባትም። የሰው ልጅ ይጋጫል፣ ይጣላል። ነገር ግን በገዛ እጇ የበላችሁን ዙራ እንደዚህ ማድረግ ሶፊ እኮ በነገራችን ላይ ትተዋለች። ምን ብለዋለች? ማት ከበደ ብሄድ አበበ ይመጣል ብለዋል ነገር ሰውና ይሄድ። ነገር ግን ዙሮ በራሱ ጓደኛ መጠቃት ያናዳል። የሰው ልጅ እኮ ይጋጫል። እንኳን አይደለም ጓደኛ እህት ወንድም ይጋጫል። ነገር ግን ማሰብና ማስተዋል ያለብን የፊቱን የጥሩ ነገር ያሰብነውን ወይም ያሳልፍነውን ብናስብ እንደዚህ ባልሆነ። እንዴት ምን አስችሏት ያይኔ እንደዚህ ልታደርግ ቻለች? ሁለተኛ ደግሞ ለኔ አይገባም እያለች እያለቀሰች መጣች። እውነቱ ከማንቻቸው ነው። እውነቱን ከማንቻቸውን ባናቅም ብናቅም፣ ነገር ግን ልጅ ቶፊቅም ሆነ ፈኪያ እንደዚህ ማድረጋቸው ተገቢ አይደለም ብዬ ነው የማስበው እንደኔ እንደራሴ። ምክንያቱም ለፕራንክ የሚሆን ለምን የሚሆን ይች ልጅ እንደምትወደው ምናምን ታውቃለች። እንደዚህ ትጎዳለች። የገዛ ጓደኛዬ ናት፣ እንደ ራሴ ነው ማስበው ብላ ማሰብ ሲገባት ወንድ ልጅ ውሻ ነው ይባላል። ስለዚህ እሷ ፊት ባሰጠው እሱ እንትን አይልም። ምን ተገቢ ነው ብላችሁ ታስባላችሁ? ወይስ ዛሬስ እያለቀሰች የመጣችሁ ምንድን ነው ማለት ፈልጋ ነው? እውነት ከማን ነው? እኔ ብቻ ግራ ገብቶኛል። እና ልጅ ቶፊቅም በህግ ምናምን ራሱ ምናምን አለላ እንደዚህ ብሎ ነገር የለም። መጀመሪያ መቼም ሚዲያ ላይ እያወጣን ነገር ነው ሁሉም እያወራ ያለው። እውነቱ እኮ እናንተ ጋር ነው። ግን ቢሆንም እውነትም ሆን ስህተት ፈኪያ እንደዚህ ማድረግ አልነበረባትም። እና ዙራ ደግሞ በግል ሳታወሪ ምናምን ይፋ በአደባባይ እያወጣሽ እኮ አንቺ ነሽ። እንዴት ነው ሄዳ በግል የምታወራሽ? በአደባባይ እያወጣሽ እኮ ራስሽ እስካሁንሽ ድረስ ምን ብላ ነው በግል? ስሜታዊ እኮ ነው እኮ ነው የምትወደው ልጅ አንቺ ጋር ስታየው ምን አይነት ሆና ነው እንኳን በግል ልታወራሽ? ከባድ ነው። እና በሶፊ እኔ አልፈርድም። ጥፋተኛይቱ አንቺ ነሽ። ይቅርታ መጠየቅ ያለብሽ አንቺ ነሽ። ምክንያቱም ለፕራንክም ቢሆን ማድረግ ሲጀመር የለብሽም ይህን ነገር። ነገር ግን የሆነው ሆኗል። ለቀጣይ ደግሞ ከዚህ ስህተት መማር አለበት። አንዳንድ ጊዜ ስህተታችንን አውቀን ይቅርታ ማለት ደግሞ ምንም ፈጽሞ መቸነፍ አይደለም፣ በጎነት እንጂ። እና ሶፊ ማለት ጠንካራ ብርቱ እህታችን ናት። ዛሬም ነገም ወደፊትም ትበረታለች። ዛሬ ደግሞ ደስ የሚሉ ጨረቃዎች መጥተዋል። ሄሉና ሀይሚ ለመጀመሪያ ቀን ተገናኙ። በጣም አምሮባቸው ተውበው ነው የመጡት። የሌለ ውበት ደፍቶባቸው። ነገር ግን ብሩክን ከሁለቱ መካከል ሆኖ ጨጓራውን ይቀራ አይመስለኝም። አላቅም። የሀይሚ ትራፊ ዛሬ ቅጥል ብሏል ጭራሹን። እና በጣም ነው ደስ የሚሉት፣ በጣም ነው የሚያምሩት። ስለተገናኙ በአንድ ስለመጡ ማን ነው እንደኔ ደስ ያለው? በጣም ነው የሚያምሩት። የሚሄዱት ሀይሚ ጋር ደግሞ በመጀመሪያ ቀን ሲገናኙ በጉጉት ነበር የጠበኩት። በጣም ነው የምወዳቸው የማከብሯቸው። ሄሉ ማለት ጠንካራ ጎበዝ፣ ብርቱ፣ በቃ አስተዋይ ልጅ ነች ሄሉ። በጣም ነው የምወዳት እኔ ራሱ። በቃ ካለባበሷ ከንግግሯ ሁሉ ነገሯ ይመቸኛል ሄሉ። እና ሄሉዬ ስለመጣች ስላየነች ከምንወዳቸው ብርቅዬዎች ጋር
አብረሽ ስለመጣሽ አምሮብሽ ተውበሽ ጥሩ አንደበትሽ በጣም ደስ ብሎናል። ሁሌም አይለዩ የምትሉ እስኪ በዚሁ አጋጣሚ ሀይሚና ሄሉ ሁሌም አብረው ይስሩልን ቪዲዮ አይለው የምትሉ በላይ ካሳዩኝ በኮሜንት እና በጣም ነው የምንወዳቸው የምናከብራቸው። ምክንያቱም ሄሉ በጣም ጠንካራ ብዙ ውጣ ውረድን ያሳለፈች ልጅ ነች እና እዚህ የደረሰችው። ዛሬ ደግሞ ብሩክ ሰርፕራይዝ አድርጓቸዋል። ያው ጨጓራውን ቢልጡትም በኋላ ግን በፈገግታ በደስታ ነው በጣም ነው ደስ የሚሉት። እና ብሩክም ለሴት ልጅ ክብር ያለው አስተዋይ በጣም ጎበዝ ልጅ ነው። በነገራችን ላይ እንደማንኛውም ወንድ አይደለም። በፕራንክ ራሱ ብዙ ጊዜ ሲደረግ ብዙ ነገሮችን ትምህርትን ወስጃለሁ ከሱ። ምክንያቱም እንደማንኛውም ወንድ አይደለም። የኔ አስተሳሰቡ ምናምን ትልቅ ነው እና ማሻአላ ደስ የሚል ልጅ ነው። ሀይሚም እንደምታዋት ቅመሟ ደስ የምትል የትንሽ ትልቅ ጎበዝ ብርቱ ታታሪ እንቁ አስተሳሰቧ ትልቅ ነገር ከፍ ያለ ነገር ነው እና ከፍ ያለ ደረጃ ደርሳ ደግሞ እንደምናያት ተስፋ አለኝ። ምክንያቱም ጎበዝ ልጅ ነች። አስተሳሰቧ ጀምሮ ሁሉ ነገሯ በቃ የምታምር የምትዋብ እንጃ የምትወደድ ልጅ ነች እና ብሩክም እንደዛው። ብሩክም በጣም ጎበዝ እና ታታሪ እናቱን አክባሪ በቃ ሴት ልጅ ያለው ክብር ትልቅ ነገር ነው። እስከ መጨረሻው በዚሁ ይዝለቅ ነው የምለው። ምክንያቱም የሰው ልጅ መጀመሪያው ሳይሆን መጨረሻው ሲያምር ነው እና መጨረሻቸውን ያሳምርላችሁ ነው የምለው። የኛ ብርቱ እንቁዎች ሁሌም በአንድ ቪዲዮ ይምጡ የምትሉ ምክንያቱም ሁላቸውም ጥሩ ልጆች ናቸው፣ ብርቱ ናቸው። ብዙ ነገሮችን አብሶ ሶፊ እንዳያችኋት ከሄሉ ጋር ባለፈው ማንም በሌላ ሰዓት ሄሉ ነው እሷ ጋር ወስዳ ብዙ ነገር ያደረገቻት። ሶፊ አሁን ወደ መልካምነት እየተቀየረች ጎበዝና ጠንካራ የሆነች ነበር። ነገር ግን አንዳንድ ጊዜ በማናስበው ነገሮች ይመጡብናል። በቃ በማናስባቸው ነገር መቋቋም በማንችላቸው ነገር በደካማ ጎናችን ሲገቡ አንችልም እና ለዛ ነው ሶፊ ነገም ዛሬም ጉዞ ወደፊት እንዳታለቅሽ አንገትሽ እንዳትደፊ ማን እንደስለው ነው። ስለዚህ በርቺ፣ ጠንክሪ፣ መልካምነትሽን ብዙ ለውጥና ጎበዝ እንደሆንሽ እያሳየሽ ነው። ነገም ዛሬም በርቺ፣ ጠንክሪ ነው የምለው እና ፈኪያ ደግሞ መልስሽ ራሱ ተገቢ አይደለም። ምክንያቱም እንደዚህ ማድረግ ይቅርታ ብለሽ መጠየቅሽ ሲገባ ጭራሽ አጀብ ነው እኮ አይንሽን ባሻዋት በማምጣት ምን ይሉታል? ተገቢ አይደለም እንደዚህ ማድረጉ። ምክንያቱም በእጅሽ የበላሽ የጠጣሽ ብዙ ነገር ያሳልፋችሁ ብዙ ሚስጥር ያወራችሁ በቃ የሷን ገበና መሸፈን ያንቺን ገበና መሸፈን መተባበር ሲገባችሁ ከቻልሽ ማስታረቅ ካልቻልሽ ደግሞ መተው ሲገባሽ ጭራሽ ሄደሽ ያው በላይ እንደዚህ ማድረግሽ ተገቢ አይደለም እና ይህ ለእኔ አይገባም ነበር ምናምን እያልሽ እያለቃቀሽ መምጣቱ ጥሩ አይደለም እንደኔ። ምክንያቱም ለፕራንክ የሚሆን አልኩ ምን ሲደረግ ሲጀመር አሰብሽው ጥሩ አይደለም። ስንት ሰዎች ሞልተውልሽ የለን ለፕራንክ መስራት ከፈለግሽ ከሱ ጋር ምን አገናኘሽ ነው? ብቻ ይከብዳል። ብዙ ነገር መናገር ይቻላል፣ ነገር ግን ጥሩ አይደለም። ዝምታ አንዳንድ ጊዜ መልስ ነው ይባላል እና ሶፊ ነገም ዛሬም ጠንካራና ብርቱ መልካም ልጅ እንደሆነች ሁላችንም እናውቃል። ብዙ ነገሮችን ተለውጣለች። ከአንድ ቦታ የምታስታውቅ ልጅ ነች እና ሁላችንም ከጎኗ እንሆናለን። ልጅ ቶፊቅ ደግሞ እንደዚህ ያልክበት በእርግጥ ሶፊ ጋር ብዙ ነገር አሳልፋቸዋል። አሁን ላይ ተለያይታቸዋል። ግን እኔ እንጃ በቃ የእስኪ መልካምነትን የወደፊት በፊት ያሳልፋችሁትን ነገር እንትን በሉ። በራስ ህይወት የሚያገባው ነገር የለም፣ የሚያገባው ሰው የለም። ኮሜንታተሮች ሁሉ ብለሃል። በእርግጥ አያገባንም። ከሌሎች ጋር ግን ብትንዘላዘል ሆነ ምንም ብትል አያገባንም። አሁን በስ ግን ሶፊ እንደውም ለፈኬ ባለፈው ቤቷ ቪዲዮ የሰራች መልካምነት ነች እና ከእሷ ጋር ስላየነ ወይም እንትን ስላልን እንጂ በማንም ህይወት ማንም አያገባውም። ትክክል ነህ። ብቻ ሁሉም ነገር ለከይል ነው፣ ያልፋል። እውነቱ ከማን እንደሆነ አናውቅም እንደማለም እና ውድ ቤተሰቦች ሄሉና ሀይሚ እንዲሁም ብሩክ ዛሬ ስላየናቸው በጣም ደስ ብሎናል። የዛሬው ቪዲዮ ይሄን ይመስል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።